ከዚህኛው በፊት ስለ ኢማን አውርተን ነበር። ኢማን የተወሰነ መልኩም ቢሆን አይተናል። ታዲያ ሰዎች ለምንድን ነው ከኢማን የሚወጡት? ነቢያችን ሰለላሁ ዐለይሂ ወሰለም በነቢይ ሆነው ተላኩ በኋላ አቡ ሱፊያን ወደ ሂረቀል ሄዶ ነበር። ሂረቀል ማለት የዛን ጊዜ የፐርሺያ ንጉስ ነበረ። ስለ ነቢዩ ጠየቃቸው። አቡ ሱፊያን በሰላት ያዘናል፣ አንድን አምላክ እንድናመልክ ያዘናል፣ ጣዖታትን እንድንርቅ ያዘናል፣ ሰዎችን ዝምድና እንድንቀጥል ያዘናል ብሎ ለሂረቀል ነከረው። ሂረቀል ግን አንድ ጥያቄ ጠየቀ። ከነሱ ውስጥ ያመነ ሰው ይክዳል እንዴ አለ። አይክድም አለው። ይሄ የትክክለኛ የእምነታቸው መገለጫ ነው አለ። አንድ ሰው ኢማንን ካጣጣመ በፍጹም አይወጣም። ሱብሃንአላህ። የመካ ሙሽሪኮች አመና ሲሉ ቁል ለም ቱእሚኑ ወላኪን ቁሉ አስለምና፣ እኛ ለአላህ እጅ ሰጠን እንጂ አመንን አትበሉ ብሎ አላህ አስተካከላቸው። ኢማን ወደ ልብ ሲገባ ጥፍጥና አለው። ኢብኑል ቀይም ይሄን ሲነግረን አንድ ሰው ምግብ ሲበላ እንደሚያጣጥመው ኢማንም በልብ ላይ ጥፍጥና አለው ይለናል። የኢማንን ጥፍጥና የሚያጣጥሙ ሰዎች አላህ ያድርገን። ምድር ላይ ጀነት አለች፣ የምድሯን ጀነት ያልገቡ የአኸራውንም ጀነት አይገቡም ይለናል ሲያጠናቅቅ ኢብኑ ጀውዝ። ሱብሃንአላህ ኢብኑ ረጀብ ላኢላሃ ኢለላህ። ይሄ ሁላ የሚያሳይ ምንድነው? ኢማን ጥፍጥና አለው። ያን ጥፍጥና እንዳናጣጥሚያ የልባችን መታመም ነው። ልባችንን አላህ ያክምልን። በሌላ ክላስ ላይ ኢንሻአላህ ኢማንን ጥፍጥና የምናገኝባቸውን ነጥቦች እናያለን። እኔም በተናገርኩት እናንተም በሰማችሁት የምትተገብሩ ያድርገን። አሰላሙ አለይኩም።